ሰሞኑን አንድ የድምጽ ቅጂ በማህበራዊ ሚዲያ ላይ ተሰራጭቶ ብዙዎችን ግራ እንዳጋባና በተለይ በአንከር ሚዲያና በአዘጋጁ ላይ አሉታዊ ዘመቻ መከፈቱን ለማወቅ ተችሏል። የተሰራጨው የድምጽ ቅጂ የተቀነጫጨበና ሆን ተብሎ ለማደናገር የታቀደ መሆኑ በግልጽ የሚታወቅ ነው። ከአንድ ደቂቃ ባልበለጠ ሁኔታ የተቀነጫጨበው የድምጽ ቅጂ በኔና በሜጀር ጀነራል ተስፋዬ አያሌው መሃል የተደረገ የስልክ ቆይታን የሚያሳይ ነው። እኔ ኢትዮጵያ ቆስ ውስጥ እንድትገባ አልፈልግም። እኔ ለዛ ነው የደወልኩልህ። የሚነግሩ ነገር ሁሉ እውነት አይደለም። አሁን ብትጠይቀኝ የት ብትለኝ እኔ ድንበር ላይ ነኝ አልነግርህም የት እንዳለው። ግን አንተም ታውቃለህ፣ ሌሎችም ያውቃሉ፣ ጠላቶቻችንም ያውቃሉ። ድንበራችን የተጠበቀ ነው፣ ክብራችን እያስጠበቅን ነው፣ የውስጥንም እያሸነፍን እየጨረስን ነው። አሁን በቃ መሳይ ጋዜጠኛ ብቻ አይደለም ነገሮችን ፒስፉሊ መፍታት ይችላል የሚለው ነገር ለማስተላለፍ በቃ የሆነ ነገር አድርጋን በቃ ሰላም እንፍጠር፣ እንነጋገር። ለመነጋገር ባይዘው ችግሩ ምን መሰለህ እንዳለ ዛሁን ፋኖ መስለው በሙሉ በየአቅጣጫው የተደራጀ ነው። መሪ የለው ምን የለው። ከማን ጋር እንደሚነጋገሩ ግልጽ አይደለም። እነሱ ኤርትራ ሄደው ነው ከኤርትራ ጋር የሚነጋገሩት። ኤርትራ አይዶን ነው የሚያዋጣቸው ከሆነ ለማንኛውም እስቲ እንደዋወል። በጣም ጥሩ ነው። አትሊስት በቃ ፌር አይነት ነገር አድርገን ነገሮች ፒስፉል እንዲፈቱ እንስራ። በቃ በጣም አመሰግናለሁ። ደውልልሃለሁ። እግዚአብሔር ይስጥልኝ። ሜጀር ጀነራል ተስፋዬ አያሌው በአብይ አህመድ መከላከያ ሰራዊት የዘመቻ ዋና መምሪያ የኃይል ስምሪትና ክትትል መምሪያ ኃላፊ ነው። ከ3 ሳምንት በፊት ከማላውቀው ቁጥር በድንገት ስልክ ተደውሎ አነሳሁት። ጀነራል ተስፋዬ መሆኑን የገለጸልኝ ከወዲያ ማዶ ያለው ሰው የቀድሞ ትውውቅን መነሻ በማድረግ በግሉ እንደደወለልኝ ነገረኝ። በድምጽ አውቄው ስለነበረ ሰላምታ ተለዋወጥን። ለምን እንደፈለገኝ ባይገባኝም ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በሚዲያውና በአክቲቪዝሙ ዘርፍ የሰላ ትችት የሚያቀርቡ አገዛዙን የሚያጋልጡ መረጃዎችን የሚያወጡ ጋዜጠኞችንና አክቲቪስቶችን በጥቅም እየደለለ እያግባባ ከተቻለ ደጋፊው ማድረግ ካልሆነም ዝም እንዲሉ መጠነ ሰፊ ዘመቻ መክፈቱን ሰምቻለሁ። በዚህ ዘመቻ ተጠልፈው የተወሰዱ ከሀገር የተሰደዱበትን ምክንያት በምስር ወጥ ቀይረው በአብይ አህመድ ለቀረበላቸው ጥቅም እጅ ሰጥተው አሰላለፋቸውን ከብልጽግናው አገዛዝ ጋር ያደረጉ ጥቂት የማይባሉ ጋዜጠኞችና አክቲቪስቶች መኖራቸው የሚታወቅ ነው። ሲረግሙትና ሲያብጠለጥሉት የከረሙትን ስርዓት ምንም አይነት ለውጥ ሳያደርግ ሳንቲም ኪሳቸው ስለሸጎጠላቸው ብቻ ተገልብጠው በውዳሴና ሙገሳ መጠመዳቸውን እየታዘብን ባለንበት በዚህ ሰሞን ነው እንግዲህ የሜጀር ጀነራል ተስፋዬ አያሌው ስልክ ወደኔ ተደወለው። እየቀዳውት እንዳለ በርግጥ ጀነራሉ አያውቅም፣ አላስፈቀድኩትም። ባንድም ይሁን በሌላ ለጊዜው ምክንያቱንና መንገዱን ባላወቅኩበት ሁኔታ የድምጽ ቅጂው ሌላ ሰዎች ዘንድ ደርሶ እጅግ አሳሳችና አደናጋሪ በሆነ መልኩ ተቀነጫጭቦ በማህበራዊ ሚዲያው ላይ እንዲሰራጭ ተደርጓል። ሙሉውን የድምጽ ቅጂ ለታሪክ ለማስቀመጥ እንጂ ሚዲያ ላይ ለመልቀቅ ሐሳቡም ፍላጎትም አልነበረኝም። ሆኖም አፈትልኮ እጃቸው በገባ ሰዎች አማካይነት የተሰራጨው ቅንጭብጫቢ የድምጽ ቅጂ ለአንከር ሚዲያም ሆነ እንደ ጋዜጠኛ በኔ ላይ የሚኖረው የህዝብ ስሜት አሉታዊ ጎን እየፈጠረ መሆኑ ሙሉውን የድምጽ ቅጂ እንዳቀርበው ተገድጃለሁ። በመሆኑም አንድም ነገር ሳይቆረጥ ሳይስተካከል ምንም አይነት የቴክኖሎጂም ሆነ ሌላ ነገር ሳይገባበት እንዳለ እንደወረደ የሁለታችንን ምልልስ እንድትከታተሉ እንጋብዛለን። መልካም ጊዜ። እንዴት ተገኘ ዛሬ ታዲያ? ዝም ብዬ የሆነ ነገር አዳመጥኩና ኦኬ የማለት ዩቲዩብ ላይ አንተ ያሰፈርከው እና ዝም ብዬ አስተውኩና የድሮን አስተውኩትና የሚጋጭ ሆነብኝና ምን ነው ይሄ ልጅ አልኩኝ። ምንድነው እሱ? ድሮ አንተና እኔ የተገባባን ማርሻል ጋር የተገባባችሁ የምታወጡትና አሁን ትንሽ ያላለም በቃ የሆነ ትንሽ ጫፉ የለቀቀ ሲሆንብኝ እንዴ ልጅ እንደማን ሊገናኝ ቆረጠው። የተወሰነ ሊቃወም ይችላል ሊቆጣ ይችላል፣ ግን መጨረሻችን የትም አንሄድም እንገናኛለን። አንተን የተመለከተ ነው አይደለም እኔ የተመለከተ አይደለም። ዝም ብሎ አጠቃላይ ያለው ሁኔታ ነው እንጂ ስማ ምን አሁን እኮ መስመሩም ድንበሩም የለም ቀለሙም ለቋልና
አሁን እንዲሁ ጫፍና ጫፍ ባለ ሁኔታ ውስጥ ነው የምንተያየው ከስርዓቱ ጋር አይ እናስተካክለው በእናትህ ለምን መሰለህ እኔ እሰማሃለሁ ትሰማኛለህ ነገሮችን ማስተካከል እንችላለን እስከ መቼ ድረስ የማይሆን ነገር እየተወራወሩ መኖር አይደለም በቃ ይበቃል እኔ ነገሮችን ሴትል ላድርግ በቃ አንተ ተው በቃ ወደኔ ማለት ተስፋ እንደዛ ነው እውነቴን ነው የምልህ ምንም አይጠቅምም ምኑ ነው የማይጠቅመው እስቲ ንገረኝ አሁን ለምሳሌ አሁን የውሸት የሚልኩልህ አንተ እውነት አድርገህ ስታቀርብ ምኑ ነው የውሸት እየተቆዳለ ምኑ ነው የውሸት እስቲ እንደው የሆነ ይሄ ውሸት ነው ለምሳሌ ኦነግ ሸኔ አሁን ዛሬ ሰሞት ኦነግ ሸኔ የገባችው ነው ያለቀ ነው አዳበርጋ ላይ እንደዚህ ያለቀ የናል እንደዚህ ደመሰሰን የሚሉት የሌለ የውሸት ሪፖርት ነው የነገሩ በቪዲዮ እኮ አለ እሱ ነገር በቪዲዮ አለ እኮ በቪዲዮ የተለቀቀው እዛ ሳይሆን ሌላ ቦታ ቀደም ብሎ በኦልሞስት መቼ መሰለህ ኃይለማርያም እያለ የነበረ ሁኔታ ነው ቪዲዮ የቆየ ነው ስለማቀው ይሄ ግን ደበረት ብለው ይጣው ውሸት ነው አሁን ሰኝ ቀድሞ ነው እየሰጠ ባለው ያባረረ ነው ምናምን ያለው ውሸት ነው አይ ዋናው መሰለ ተስፋዬ እውነት እንነጋገር ከተባለ አሁን ያለው ነገር እንዲሁ ዝም ብሎ አሁን ተው በማለት የሚገለጽ አይደለም ህዝብ ከፍተኛ ህዝብ በፍጹም አሁን እኮ በተለይ ዋናዎቹ የሚባሉት ከፊት ያሉት በወታደራዊም ሆነ በሲቪል አመራር ከፊት ያሉት ሰዎች ከዚህ በኋላ ፍርድ እንጂ እኛም ሆነ ሌሎቻችንም በፍርድ እንጂ ከዚህ በኋላ ዳኝነቱ ምንም የሚለየው ከዚህ በኋላ አንድ ሰፈርም ነን ብለን አላምንም እኔ በመከላከያ ላይ ያን የነበረኝ እምነት አሁን ተሸርሽሮ የተወሰኑ ግለሰቦች ላይ የተንጠለጠለ ተስፋ እንጂ እንደ ተቋም ተስፋ ማድረግበት አይደለም የተወሰኑ ሰዎች አሉ ነፍስ ያላቸው ልብ ያላቸው ነገር ግን አጠቃላይ የመከላከያ ሰራዊት ያለበት ቁመና ግን የአብይን አህመድ ዙፋን ለመጠበቅና እሱን እድሜ ለማራዘም ዋጋ እየከፈለ ያለ እንጂ ኢትዮጵያን ለመጠበቅ እንዳልሆነ ብዙ አስረጂ ነገሮች አሉ እኔ ላንተ አልነግርም ምናልባት አንተም ውስጥ ሆነ ከኔ በላይ ነገሮችን እንደምትረዳ ተስፋ አደርጋለሁ ግን አሁን ነገሮች አልፈዋል እኔ ደግሞ መሰለ ነገሮችም አልፈዋል እንዳልከው አሁን ደፍር የደወልኩልህ በቃ የመጣ ያለውን ነገር ላፍረዳው ከሚል ነው አሁን በሚዲያ የሚነግሩ ተጨባጭ እና መሬት ላይ ያለው ሪያሊቲ አንድ ስላልሆነ ሰራዊት ውስጥ የነበረው ያንተ ያለው ከበሬታ ደግሞ የማይሆን ነገር ሲቀር ትንሽ ሚዛና የሆነ ነገር ቢሆን ሁለተኛ ድፍን ያለ ጥላቻ ከሚሆን ከዚህ ግን ኦልሞስት የነበረን ድጋፍ ስለሚታወቅ ወያኔ አንፃር አሁን የተፈጠረ ነገር የለም አንተ ደግሞ ዘረኛም አይደለም ሚዛናዊ ድጋፍ ነበር የምታደርገውና ነገሮችን በሚዛን ብትመለከታቸው ጀነራል ተስፋዬ አሁን እኮ እውነት ለመናገር አሁን ያለንበት ስቴት ኦፍ ማንትን አስተሳሰብ አሁን ያለንበት ቁመና አሁን በመተለው ደረጃ አይደለም እኔ አሁን ለምሳሌ ከወያኔና ከብልጽግና በትለኝ እኔ ሁለቱን ላወዳድር የምችልበት አይደለም አሁን የደረስኩበት ድምዳሜ እንደውም በተሻለ ወያኔ ይሻላል አንተ ወያኔ ኢትዮጵያ ጨምድዶ ያዘ ለዚህ ሁሉ መከራ በቃን ወያኔ እንደሆነ በደንብ እረዳለሁ አትሊስት ግን ሰው ሰላም ነበረው ከመቀሌ እስከ ሞያሌ ከጅጅጋ እስከ ወለጋ በሰላም ወጥቶ የሚገባበት ነግዶ የሚገባበት ጭቆናው አለ ነጻነት ማጣቱ አለ ፍትህ ማጣቱ አለ ግን በህይወት የመኖር አሁን እኮ ኢትዮጵያ ቀውስ ውስጥ ነው ያለችው ስርዓት አልበኝነት ተስፋፋው ለዚህ ደግሞ ዋንኛ ተጠያቂው ደግሞ የስርዓቱ መዋቅር መሆኑ ይሄ ምንም እውነት ያደባባይ እውነታ ነው ጀነራል ተስፋዬ በዚህ እንኳን መከራከር የሚገባ አይመስልም ልንገር እኔ ከኔ በላይ ስለዚህ ሀገር ስላለው ሁኔታ የሚያቀለም ታውቃለህ እኔ ውስጥ ነው ያለው የሚወራው ሁሉ ውሸት ነው ኢትዮጵያ ሰላም ናት በምንድነው እስቲ ሰላም ምንድነው እሺ ውጪ አሁን ፋኖ ሰኔ ምናምን እያለ የሚያወራው just making business ነው እናንተ ደግሞ እዛው ያለውን ነገር መቀበል የለባችሁም እንዳለ እስቲ እንዴት ነው ብላችሁ ለምን አትመጡ እኔ ላመቻች
ናና ኦን ግራውንድ ያለውን ነገር ያድርግ። ጀነራል ተስፋዬ አሁን እርግጠኛ ነኝ መሬት ይዘን ሀቅ ይዘን ነው የምናወራው። አብዛኛውን የአማራ ክልል ወረዳ ቦታዎችን በቁጥጥሩ ስር ያደረገን ፋኖን አይን ውስጥ የሚገባ ትግል እንዳላደረገ ምን ማለት ነው? ውሸት ነው። እንደዛ አንደኛ ቁጥጥር ያደረገው የለም። እንዴት? ሁለተኛ እንደዛ ስንል የባሰ ህዝቡን ያጨረስ ነው መሆኑ ማወቅ አለበት። ህዝቡ እኮ ወጥቷል። አሁን የትኛው ወረዳ የትኛው ቀበሌ እኔ ላይ በዛ ሆኜ እደውልልሃለሁ። የት ቀበሌ ሲተመጣጣ አሁን ቋሪት በእናንተ እጅ ነው ያለው። ቋሪት እሱም የለም እኛም የለም። ቋሪት ከሆነ ሰሜን ሸዋ በርካታ ወረዳዎችን የሚያስተዳድሩት ሰሜን ሸዋ ሙሉ በሙሉ በመከላከያ ተነስ 100% ነው ማለት በየወረዳው ሰው ሰጣለሁ ከፈለክ ነው። አይ እኛም እኮ መረጃዎች አሉ። ወደዚህ ወዲህ ነገር ባንገባ ብለህ አንተ ከዚህ በፊት ሚዛን አይነ ኖ አብይ ጥሩ ነገር የምታወራ ነበር። ኖ ትልቅ ስህተት ነው የሰራሁት። እውነት ለመናገር በህይወቴ የሚጸጽተኝ አብይ የሚባልን ሰው ለአንድ ቀን መደገፌ ራሱ ትልቅ ስህተት። ምናልባት ኢትዮጵያ ላይ ኃጢአታችሁን ተናዘዙና ንስሐ ግቡ ቢባል መጀመሪያ መናዘዘው ከዚህ ሰውዬ ጋር አንድ ቀን ቆሜ ድጋፍ የሰጠውበት ያንን ቀን ነው መረግመው። እውነቴን ነው ማለት ይሄ ሰውዬ በኢትዮጵያ ፖለቲካ ክስተት ላይ መምጣት ያልነበረበት ከመጣም ደግሞ ቶሎ መሸኘት የነበረበት ሰው ነበር። ግን እድል ጣፋንታችን ሆነና በዚህ ሰው አሁንም የማቀቀን ያለንበት ሁኔታ ነው። እውነት ለመናገር በዚህ ደረጃ ነው መረዳው። እኔ አጋንኛው ከጥላቻም ተነስቼ ሳይሆን መሬት ላይ ያለውን የህዝብ እኛ እኮ መሬት ላይ ያለን ከውቅያኖስ ማዶ ስላለን አይደለም። መሬት ላይ ያለውን እያንዳንዷን ነገር በመናነበው ልክ በተረዳንበት ልክ እኔ ኢትዮጵያ ቀውስ ውስጥ እንድትገባ አልፈልግም። እኔ ለዛ ነው የደወልኩልህ። የሚነግሩ ነገር ሁሉ እውነት አይደለም። ክሮስ አድርግ፣ ቼክ አድርግ። በቃ ለምሳሌ ያንተ የነበረን ተሰሚነት የሚያወርዱ ነገሮች ሲነግሩ ያን እንደ እውነት አድርገህ ስትዘግብ ክብርህን ነው የሚቀንሰው። አይ ክብር እኔ እንደውም አሁን ያኔ የነበረኝ ክብር ከመንግስት ጋር ሆነን የነበረን ክብር እንደ ክብርም አልቆጥረውም። አሁን ነው ለህዝብ ለተጎዳ ለአማራ ህዝብ ለኦሮሞ ህዝብ እንደውም ያኔ ለተጎዳው ሳናስብ ከአብይ ጋር ተለጥፈን የትግራይን ህዝብ ያ ሁሉ ማት እንዲወርድበት በርግጥ ጥፋተኛው ወያኔ ነው። ትልቁን የሚወስደው ወያኔ ነው። ህዝብ አልቋል። እውነት ለመናገር የትግራይ ህዝብ አልቋል። የትግራይ ህዝብ መሞት የሌለበት ያለቀ ህዝብ ነው። ምንም ይካድ አይደለም። ህዝብ አይደለም ያለቀው ወታደሩ ወይም ደግሞ የታጠቀው ኃይል ነው እንዴ። ህዝብ ያልቅ ኖሮ እኮ የሁላ ህዝብ አሁን አታየው ነበር። አያው ህዝብ ሰላም አይፈልግም ነበር። ጀነራል ተስፋዬ እውነትን ለመናገር እንደው አንተም እኔ ላንተና ቅን ልቦና ላላቸው መከላከያ ውስጥ ላሉ ኢትዮጵያ የመከላከያ ሰራዊት ጥሩ እውነት ይሆናል ብለን ተስፋ ያደረግንበት አንድ ወቅት ላይ ነበር እንደናንተን አይተን። ግን እናንተም ያው የዚሁ ሰራዊት ተባባሪ የዚሁ የአብይ አህመድ የጥፋት መንገድ ተባባሪ ነው የሆናችሁት። አንድ ቀን እናንተም ንስሐ ግቡና ይሄንን ስርዓት እውነት ለመናገር መከላከያው የኢትዮጵያ ዘብ ነው መሆን ያለበት፣ የስርዓት ጠባቂ መሆን የለበትም። ኢትዮጵያውያን በአራቱ ማቅጣጫ ድንበር እየጠበቃችሁ አይደለም። በአሁኑ ሰዓት ድንበር የሚጠብቅ ሰራዊት የላትም። የሰራዊቱ በሙሉ መንደር ነው የገባው። አለ በሳይ አንደኛ ኢትዮጵያን የሚጠብቅ አሁን ብትጠይቀኝ የት ለምትለኝ እኔ ድንበር ላይ ነኝ አልነግርህም የት እንዳለው። ግን አንተም ታውቃለህ፣ ሌሎችም ያውቃሉ፣ ጠላቶቻችንም ያውቃሉ። ድንበራችን የተጠበቀ ነው። ክብራችንን እያስጠበቅን ነው። የውስጥንም እያሸነፍን እየጨረስን ነው። እያንዳንዱ ከኋላ አገራችንን እንድትተራመስ የሚያደርግ ከውጭ ያለ ኃይል እኛ ሁሉ ጊዜ ቤት ስራ እየሰጠን መጥፎ አስተሳሰብ እንድንይዝ የሚያደርገን ጠላቶቻችን ናቸው። እናንተንም ከውጭ ያደራጃሉ፣ ውስጣችንን በፍጹም ተስፋዬ በዚህ እንኳን የኛንም ትግል እውነት ለመናገር ምክንያት የሌለው በሌሎች የሚነዳ ማድረግም ከባድ ነው። እንትኑ እኮ ትልቅ እስካሁን ሚሊተሪ ለሚሊተሪ ነው አለ ኔጎሺዬሽን የሚደረገው። ለምን እናንተና የሚመለከተው የሚዲያ አካል ወርቀኛ ከመንግስት አኳያ ለምን ቁጭ ብለን የሆነ ቦታ የምትፈልጉት ቦታ ለምን አንናገር? ለምን አንፈታውም? ኢትዮጵያን አንድ እናርጋት፣ ኢትዮጵያን ሰላም እናርጋት።
እኔ ሌላ ምን አለ ቁልፉ እጁ ላይ ያለው ይሄ አብይ የሚባል ሰው ነው አብይ አህመድ ከዛ ገለል ቢል እኔ አብይ አህመድ ባለበት ኢትዮጵያ አብይ አህመድ ባለበት የትኛውም ድርድር ኢትዮጵያ መፍትሄ ታገኛለች ብያላምንም ይሄ ሰውዬ ነው የኢትዮጵያ ችግር ይሄ ሰውዬ ካልተወገደ በስተቀር ባንድም ይሁን በሌላ ከዛ ስልጣን ቦታ ዞር ካላለ ኢትዮጵያ ውስጥ ብንወያይ ብንሰለፍ ብንነጋገርም ትርፉ ድካም ነው ይሄ ሰው እውነት ለመናገር ጤነኛም አይመስለኝም ያ ብዙ ጊዜም እንደምንለው ጤነኛ ሰው አይደለም አገሪቱን በእንደዚህ አይነት መከራ ውስጥ ከቶ 10 ሚሊዮን ሰው ዛሬ ተርቦ የመንግስታቱ ድርጅት ትላንት ያወጣው ሪፖርት ነው እሱ ኮሪደር ልማት እንደዚህ አይነት ቀልድ እውነት በኢትዮጵያ ህዝብ ለኢትዮጵያ ህዝብ ይገባዋል በጣም እኮ ነው የሚያሳዝነው ይሄንን መንግስት ደግፎ ሞቀም በራሱ ነገ ከነገ ወዲያ ወንጀል ኃጢያት ተደርጎ ሊያስጠይቅም ይችላል በታሪክ ሊያስጠይቅ ይችላል በፍትህም ሊያስጠይቅ ይችላል ተስፋዬ ለማንኛውም ለእንትን በጣም አመሰግናለሁ እውነት እንነጋገር እንወያያለን እደውልልሃለሁ አንተም ጊዜ ካለ አንደኛው ምንድነው መሰለህ አትራቅ ስለማከብር ነው አትራቅ እንነጋገር ተነጋገሩ ለብቻ አይደለም ከሚመለከተው ጋር መነጋገር መግባባት ችግሮችን በጠረጴዛ ዙሪያ መፍታት መልመድ በጠረጴዛ ዙሪያ ችግሮች እንዲፈቱ መገፋፋት አለባችሁ በመሳሪያ የሚፈታ ነገር የለም በመሳሪያ የምንፈታቸው ነገሮች እስካሁን በቃ እርስ በርስ ቀድሞና ከትግራይ ጋር አንፃር ያነሳው ነገር ነው በቃ በገዳደል ካልሆነ ምንድነው የፈጠረው ነገር አሁን የመጀመሪያው እርምጃውነት ጀነራል ተስፋዬ የመጀመሪያው እርምጃ የአማራን ህዝብ ላይ ይሄ የሚጥለውን ድሮን እስቲ ለምንድነው ማያቆመው ለምን መሳሪያ አፈሙዙን አይዘጋም መጀመሪያም እነዚህ ልጆች ወደ ትግል የገቡት ወደ መሳሪያ የሚያነሱት ትጥቅ አስፈታለሁ ብሎ ገብቶ ነው በዚህ መልኩ የአማራን ህዝብ ትጥቅ ማስፈታታ ከራሱ ጋር አንደበቱ የሰማውትን ነው ምነግር የአማራ ህዝብ ታጥቋል የአማራን ህዝብ በዘዴ ነው ትጥቅም ካስፈታ እንዲ በልና በእብሪት ገብቶ ትጥቅ ላስፈታለ ጦርነቱ ጀመረ አሁን ጦርነቱን ማቆም በድሮን የሚጨፈጭፈውን ህዝብ ማቆም ይሄ ህዝብ አለቀም እና ቆመው ነገሯቸው ይቆም ከዛ በኋላ አሪፍ ጊዜ አሪፍ አላለም ድርድር እናመቻች እሺ አንተ ታሪክ ስራ በቃ አሁን በቃ መሳይ ጋዜጠኛ ብቻ አይደለም ነገሮችን ፒስፉሊ መፍታት ይችላል የሚለው ነገር ለማስተላለፍ በቃ የሆነ ነገር አድርግ አንተ በቃ ሰላም እንፍጠር እንነጋገር ለመነጋገር ባይዘው ችግሩ ምን ወሰደ እንዳለ ዛሁን ፋኖ መስረው በሙሉ በያቀቀ ተደራጀ ነው መሪ የለው ምን የለው ከማን ጋር እንደሚነጋገሩ ግልጽ አይደለም እነሱ ኤርትራ ሄደው ነው ከኤርትራ ጋር የሚነጋገሩት ኤርትራ አይደው ነው የሚያዋጣቸው ከሆነ አይ ያው መደራጀት እሱ ጊዜ የሚፈልግ ነገር ነው በዚህ ባልተደራጀ ሁኔታ ላይም ከአብይ ጋር መደራደርም ተገቢ ነው ብዬ እኔ በግልም አላምንም የአማራ ፋኖ የራሱን የሆነ ቅርጽ ይዞ ለመውጣት እየሰሩ ነው ጊዜ ወስዶባቸዋል መንገራገጭ አለ ያ ነገር አልፎ ጠንካራ የፋኖ አደረጃጀት እንደሚመጣ ጠብቃለሁ ግን ከምንም በላይ ያልከውን አንድ ነገር አስመረን ብንሄድ ጥሩ ነው ይሄ ሰራዊት የኢትዮጵያ ሰራዊት ነው የአብይ አህመድ ስልጣን ጠባቂ አይደለም ሰራዊቱ ወደ ካምፑ ይግባ ወይ ከክልሉ ይውጣ እንኳን ባይባል ከካምፑ ግን ገብቶ ይሄንን ህዝብ መግደል ያቁም ይሄን ያቆመለት እነሱ የራሳቸውን ውሳኔ ይወስናሉ ከዛ በኋላ ምን ሊያደርጉ እንደሚችሉ በራሳቸው እንትን ሊያደርጉ ይችላሉ መጀመሪያ ጥይት የተኮሰው ጂኒውን ወደ ጠርሙስ ያስገባ እውነት ለመናገር ጂኒውን አብይ አውጥቶ አማራ ክልል ላይ በትኖታል ይሄ ባለበት ሁኔታ በጣም ከባድ ነው እሱ ነው ያጠፋው ጂኒውን ያመጣ በወልቃይት በኩል ወያኔ ራሱ በቃ ልንገርህ በቃ ይሄ በመከላከያ ላይ ኮኛ አልተናገርነው እንጂ መከላከያ ላይ ግፍ እንዲሰራ አድርገዋል ልክ እንደ መቀሌ አይነት ግፍ ተሰርቷል ጎጃም ላይ እንዲደረግ ያደረጉት የአማራ ህዝብ ያቀው ምን ያቀው አሁን ያልካቸው ጂኒዎች ናቸው አብይ ወይ ደግሞ ሌላ ሰው አይደለም እኔ በቃ ያለው ነገር ይረዳል ብዬ ነው ማስበው ለማንኛውም እስቲ እንደዋወል በጣም ጥሩ ነው እንኳን ደወልክልኝ ያለፈው ነገር እንደውና አንተም ያልሆነ የምታገኘው ኢንፎርሜሽን አትዘግብ አዳምጥ ኢቭን ለማርሻልም ደውል ወደኔም ደውል በቃ እንሰማማ ስንዳመጥና ፒስ እንፍጠር በቃ አሁን ኦሬዲ እስካሁን የሞተው ሞተ ከዚህ በኋላ ቀደም እንዳልከው እንዳይሞት ምን እናርግ ነው እኔ በቃ አትሊስት በቃ ፌር አይነት ነገር አድርገን ነገሮችን ፒስፉል እንዲፈቱ እንስራ ነው እኔ ምንም ምንም አይደለም በቃ አትሊስት በቃ ልብን ስለማቀው ነው በጣም አመሰግናለሁ ተስፋዬ በቃ በጣም አመሰግናለሁ ደውልልሃለሁ እግዚአብሔር ይስጥልኝ ቴንክ ዩ በጣም እሺ እኔም አመሰግናለሁ እሺ ቻው